ትንሣኤ በየመልኩ በየአይነቱ ሲተረጎም 5 ክፍሎች አለው። የመጀመሪያው ትንሣኤ ህሊና ነው። ይህ ማለት ተዘክሮተ እግዚአብሔር ወይም እግዚአብሔርን ማሰብ ማለት ነው። ሁለተኛው ትንሣኤ ደግሞ ትንሣኤ ልቡና ነው። የዚህም ምስጢሩ ቃል እግዚአብሔር መስማትና በንስሐ እየታደሱ በህይወት መኖር ነው። ሶስተኛው ትንሣኤ ደግሞ ለጊዜ ወይም በተአምራት ልክ እንደ አልዓዛር ከሙታን በስጋ መነሳትን ያመለክታል። አራተኛው ትንሣኤ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ተለይቶ መነሳቱን ያመለክታል። አምስተኛውና የመጨረሻ ትንሣኤ ደረጃ ደግሞ የባህርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ መሰረት ያደረገ ትንሣኤ ዘጉባኤ ነው። ይህም ከዓለም ህልፈት በኋላ ሁሉም ሰው እንደየስራው ለክብርና ለውርደት ለጽድቅና ለኩነኔ በአንድነት የሚነሳው የዘለዓለም ትንሣኤ ነው። አሁን ደግሞ ወደ ሀገራችን ኢትዮጵያ ተመልሰን በየሳምንቱ ጥሩ መልእክቶች የምታስተላልፍልን እህታችን ብሌን ያብስራና እህቷ ማያዬ ያብስራ ዛሬም እንደተለመደው ከትንሣኤ ጀምራሉትን ከሰኞ ጀምራሉትን ስያሜዎች ትነግረናለች። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነጻ አወጣ። ሰላም ከእንግዲህ ሆነ፣ ደስታና ሰላም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ልጆች ከትንሣኤ እሁድ ቀጥለው ያሉት ዕለታት ሰሙነ ፋሲካ ወይም ትንሣኤ እየተባሉ የሚጠሩ ሲሆን የየራሳቸው የሆነ ምስጢራዊ ስያሜም አላቸው። ስያሜያቸውን በአጭሩ እንነግራችኋለን። እሺ ብሉ። የትንሣኤ ማግስት ሰኞ የምትባላለች። ሰኞ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ስትሆን ጸአተ ሲኦል ወይም ማዕዶት ተብላ ትጠራለች። በጣም ጥሩ። ማክሰኞስ? የትንሣኤ ዕለት እሁድ ማታ ጌታችን በዝግ ቤት ገብተው ለሐዋርያቱ ሲገለጽላቸው ሐዋርያው ቶማስ ከነሱ ጋር አልነበረም። በሳምንቱ ቶማስ በተገኘበት ጌታችን ለሐዋርያቱ በድጋሚ ተገለጸ። ስለዚህም ይህች ዕለት በሐዋርያው ቶማስ ስም ተሰይማለች። መልካም ነው። ረቡዕስ? በክርስቶስ ስልጣን የአልዓዛርን ከሞት መነሳት አይተው ብዙ ሰዎች በጌታችን ስላመኑ ረቡዕ አልዓዛር ተብላ ትታሰባለች። በጣም ጥሩ። እሺ ሐሙስ ደግሞስ? ይህች ዕለት የአዳም ተስፋው ተፈጽሞ ከነ ልጆቹ ወደ ቀደመ ክብሩ ለመግባቱ መታሰቢያ ሆና የአዳም ሐሙስ ወይም አዳም ተብላ ትከበራለች። ደስ ይላል ቢሉ እህቴ። ዓርብስ? ዓርብ ደግሞ በክርስቶስ ደም ለተመሰረተችው ቅድስት ቤተ ክርስቲያን መታሰቢያ ትሆን ዘንድ ቤተ ክርስቲያን ተብላ ትጠራለች። ቅዳሜ ደግሞ ማን ትባላለች? ቅዳሜ ደግሞ በስቅለቱ ዋይ ዋይ እያሉ እስከ ቀራንዮ ድረስ ለተከተሉት፣ በትንሣኤው ዕለት በሌሊት ወደ መቃብሩ ሽቱና አበባ ይዘው ለገሰገሱት፣ በትንሣኤውም ጌታችን ከሁሉ ቀድሞ ለተገለጸላቸው ቅዱሳት አንስት መታሰቢያ ትሆን ዘንድ ቅዱሳት አንስት ተብላ ትጠራለች። የዳግም ትንሣኤ እሁድን ደግሞ አንቺ ንገሪያቸው። ያና የትንሣኤ ሳምንት እሁድ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለሁላችሁ ይሁን ብሎ ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበር አይደል እህቴ? ልክ ነሽ። በኋላ ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ደግሞ ሰምቻለሁ ብዬ ለመሰክር ላስተምር አይሆንም፣ እኔም ካላየሁ አላምንም አለ። የሰውን ሁሉ ይልቁንም የመረጣቸውን የወዳጆችን ልብና ሐሳብ የሚያውቀው ቸርነቱ ወሰን የሌለው የባህርይ አምላክ መድኃኔዓለም ክርስቶስ ልክ እንደ መጀመሪያው ትንሣኤ አበው ሐዋርያት በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ።
ቶማስንም ያመንህ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆቼና እግሮቼን የተወጋው ጎኔንም ና እይ ብሎ አሳየው። አዎ እርሱም ምልክቱን በማየቱና በመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ አምላኬ ብሎ መስክሮ አመነ። ስለዚህም ልጆች ማለትም የትንሣኤ ምስጢር ለሁለተኛ ጊዜ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤ ሳምንት እሑድ ዳግመ ትንሣኤ በመባል ይጠራል፣ ይከበራል። ልጆች ለዛሬ በዚህ እናብቃ። ውድ እግዚአብሔር ልጆች መጽሐፍትን አንብቡ፣ ጠይቆ የሚለውን መልእክት እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለን። መልካም የትንሣኤ በዓል ይሁንላችሁ። ተነስቷል በእርግጥ ከመቃብር። በመላው ዓለም የምትከታተሉን ወደ ተመልካቾቻችን ከዝግጅቱ ተመልሰናል። መልእክቱን ላስተላለፉልን ለማያይና ለብሌን እግዚአብሔር አምላክ ቃሉን ያሰማልን። አሜን።